በአረብ ቤትም ይሁን ብቻ በየትኛውም ሀገር ስንኖር ሁላችንም እያንዳንዳችን የየራሳችን የሆነ የሚገጥሙን መጥፎም ጥሩም ነገሮች አሉ። እንግዲህ አብዛኞቻችን ጥሩ ገጠመኝ ሲኖረን፣ አብዛኞቻችን ደግሞ መጥፎ ገጠመኞችን ፈተና የሆኑ ነገሮችን አሳልፈን እዚህ የደረስን በጣም ብዙዎች እንኖራለን ብዬ አስባለሁኝ። ብዙ ጊዜ ደግሞ በሀገራችን ላይ የምናሳልፋቸውና ሀገራችን ላይ የምናያቸው አንዳንድ ገጠመኞች ሁልጊዜ ወይ ትምህርት ሰጥተውን ያልፋሉ ወይ ደግሞ ለህይወታችን በሙሉ ፈተና ውስጥ እንድንገባ ለህይወታችን መመሰቃቀል ዋና ተጫዋች ሆነው ይቀጥላሉ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የሙቤ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። ዛሬ እንግዲህ እየሳኩ ነው የመጣሁት። የዛሬው ደግሞ እየሳኩ የመጣሁበት ነገር ምንድነው ካላችሁኝ፣ ብዙዎቻችን መግቢያ ላይ እንዳልኳችሁ እንግዲህ ብዙ የምናሳልፋቸው የሚገጥሙን መጥፎም ጥሩም ገጠመኞች አሉ። በመጀመሪያ ግን ሀገራችንን ሰላም፣ ህዝባችንን ፍቅር፣ እኛም በሰው ሀገር ላይ ያለን እህት ወንድሞችን ፈጣሪ አምላክ ጥላ ከለላ ሆኖ ይጠብቀን እላለሁኝ። ለሀገራችን ፍቅሩን አምጥቶ ህዝባችን በሰላም ወጥቶ የሚገባበትን ቀን ቅርብ ያድርግልን። የታመመ የሚድንና የተራበ የሚበላ የተጠማ የሚጠጣ ያዘነ የተከዘ የሚስቅበትን ቀን ያምጣልን ብያለሁ። የሞቱ ወገኖቻችንንም ደግሞ ነፍሳቸውን ይማርልን ብያለሁኝ። እንግዲህ ዱንያ ላይ ስንኖር ብዙ ነገሮች አሉ። የሚገጥሙን ነገሮች እንዳልኳችሁ ጥሩም መጥፎም ይሆናሉ። ጥሩ ገጠመኞች ያልናቸው ምናልባት እነዛ ገጠመኞች እንደ ገጠመኝ ብለን ያየናቸው ነገር ግን ለህይወታችን እጅግ ትልቅ ዋጋ ወይም ደግሞ አስተዋጽኦ አሳርፈውብን ያልፋሉ። አንዳንዶቹ ደግሞ ገጠመኞች ለህይወታችን እጅግ አሮንቃ ውስጥ የሚከቱን ወይም ደግሞ እኛን የማንፈልገው ህይወት ውስጥ የማንፈልገውን ህይወት እንድንኖር ያደርጉናል። ዛሬ እንግዲህ ይዤላችሁ የመጣሁት ይሄን ወንድማችንን የገጠመውን እንስማና ከዛ እኛም እንቀጥላለን። ቪዲዮውን እያያችሁ አብራችሁ ይቆዩ። እኔ በህይወቴ ገበያ የሄድኩበት ቀን ህፃን ሁኜ እህቴ ብርቱካንና ሙዝ ሰዎች የሚደበላለቁበት እንሂድ እንዴ ስትለኝ እሺ ብዬ ተከትዬ ሄድ የተሰራው ስራው ላይ ከዛ ገበያው ዳር ስንደርስ ያጎቴን ሚስት ገኘት ጀማልዋ ብላ ሳም አድርጋ የዛ ጊዜ ነው ጉንጬ ጋር ጸጉሬ ኮልኮሎ ነበርና በጣም አምራለሁ ይባላል ማድሬኒ አሁን ያችን 50 ሳንቲም ሰጠት። ምንድን አለቻት ጀማልዋ እህትህ በይች 50 ሳንቲም እምስ ይገዛል ብላ ሰጠችኝ። ከዛ በኋላ እህቴን ግጥም አድርጌ ያስኩኝ። አክስቴ ያለችን ግዢ አልኳት። ብርቱካን እምቢ ይገዛልህ፣ ሙዝ ይገዛልህ እምቢ፣ ፉላ እምቢ፣ አናናስ፣ የጦር ማስቲካ፣ ጉፋን ከረሚል እምቢ። የገበያው መሃል ሴቱ በግራ በቀኝ የነጋዴው ምኑ ኧረ እንደው አባገትዬስ ምን ይሉ እንዴ መሰለኝ እንዲያስለቅሽዋለሽ ምን የተረገምሽ ነሽ ይሏታል። ከዛ በኋላ እህቴ ኧረ እንደው የማይባለው ነው ግዙልኝ ብላ እንደው አንዲት አክስት ነበረችን እንደው ብልሽሽት አርገበችብኝ ዛሬውን ገበያ ላይ። ከዛ በኋላ እኔ ገዛለታለሁ የፈጀውን ይፍጃ ላይ እንዲህ ሴት ሲወጡ ተሸከፈ እንዲሁ ለይል ያልተገዛ ኧረ እንደው ክፉ ልጅ ነሽ። ከዛ በኋላ አንዲት ሴት በጆሮዋ እንዲሁ ነገሪ ምንድን ነው ነገረን ጌታዋ እምቢ ጨርቋን ይሄቴን አራይ ግጅልኝ። ከዛ በኋላ በጆሮዋ ያችን ሴት እንቃረገይና እንዲህ ግጅ በላ ሳጣን ወይ የሌ ነገር ያና አይገዛም ብርቱካን ሙዝ ነው የሚገዛው ይሉኛል። አዛ በኋላ ተህት የተናዲያ አክስቴን ፈልጋ ይሄሊ እንቺ ግጅለት ሳንቲሙም ይኸው በላ ጣለይና ገበያው ልከጅና ጀማል ወኔ ገዛላለሁ እኔ አክስት አለች። አብሬ ቆጭ አዛ አድሩሱን ጭናዲያው ምኑም ስንገዛዋልና አክስቴ ያቺ ነገር ሳስራት ስሟ ደግሞ ጠፋችኝ በማለት አክስቴ ያቺ ነገር ሳስላት ልንሄድ ስንል ነው መገዛለ ያቺንማ ሀመውጫው ነው ያለው አለች። አላህ ይርሐማት በዚሁ አጋጣሚ ሙታል አላህ ይርሐማት። እና እንዲው ጀማልዋ ያቺማ ነገር አለች በስተመጨ አትገዛም ካካክ ነው አለችኝ። የሚወጣበት ነው አለች። ምንድነው ስላት በጆሮ ሽክ ስትለኝ እንዲው የለም መጀመሪያ ያቴ ነገራኝ ቆይ አይገዛም እሱ ነው ብላኝ፣ ግን እኔ ሌላ ነው አውቃ ነው ብዬ ነው አላለ መግዛት ፈልጋ ነው ደራ።
አዛ ወዲህ ገበያም ሳልሄድ ቀረሁኝ እላችኋለሁ። አዛ ወዲህ ገበያ ወስዱኝ፣ ማንም አይወስደኝ። ያን አልወስድም እምቢ። እንግዲህ ይህንን ቪዲዮ እየሳኩ ነበር ያዳመኩት፣ ግን ምን አለ መሰላችሁ ከዚህ ቪዲዮ የተረዳሁት ነገር ምንድን ነው መሰላችሁ? አንደኛ ልጅነትን፣ ሁለተኛ ደግሞ ደራና ማለት የሆነ እልክ አለ አይደለ? እልክ ስትገቡ እናንተ የሆነ ነገር እልክ ውስጥ ስትገቡ መሆን እንኳን እንደማይችል እያወቃችሁ እንዲሆን ታደርጋላችሁ። ይህ ደግሞ ለህይወታችን አስጊ የሆኑ ወይም ደግሞ ለህይወታችን ጥሩ የማይሆኑ ነገሮች ውስጥ ገብተን እንደማይሆን እንኳን እያወቅን ያ ነገር ለህይወታችን መጥፎ እንደሆነ እያወቅን ግን በቃ መሆን ስላለበት ብለን እንገባበት እና ሁልጊዜ በህይወታችን ላይ የማያልፉ ጠባሳዎችን ጥሎብን ወይም ደግሞ ህይወታችንን በሙሉ አመሰቃቅሎት እንዲኖር ያደርገናል። እልክ ማለት ነው። አንዱ እሱ ነው። በልጅነታችን የምናሳልፋቸው ነገሮች ወይም ደግሞ አሁን እኛ ልጆች ያለን አብዛኞቹ ሰዎች ልጆቻችን ላይ ያለው ነገር ምንድን ነው? እልክ የሚባለው ነገር እልክ ለብዙ ነገር መጠቀም ይቻላል። ለምሳሌ እናንተ ራሳችሁን ለመለወጥ ወይም ደግሞ ትናንት የወደቃችሁ ከሆናችሁ ዛሬ ላይ ትናንት ከነበራችሁበት ለመነሳት አያል የሌለ ኃይላችሁን አንስታችሁ በእልክና በጉልበት በወኔ የተነስታችሁ ራሳችሁን መለወጥ ያ የሚጠቅመው እልክ ነው። ግን ይህ አንዳንድ ጊዜ ለህይወታችን መሰናክል የሚሆን መጥፎ ነገር ለምሳሌ ይሄ ልጅ አሁን ትገዛልህ ብላ አክስትየቱ በመጀመሪያ ተንኮለኛ ናት። ያው ሙታለች ብለዋል እንግዲህ አላህ ረህመት ብሏል፣ አሜን ብለናል። አክስትየቱ ስትሰጠው እንግዲህ እንደ ቀልድ ነው እንግዲህ ይሄንን ትገዛልህ ብላ የሰጠችው። ከዛ እህቱን ሂዶ ግን ግዥልኝ ካልገዛሽልኝ ብሎ እር ያለ ያ ነገር እንደማይገዛና እንደማይሆን እያወቀው ግን እህትየቱ ጋር እልክ ተያይዞ እሱም ለዘላለሙ ገበያ እንዲሄድ ተከለከለ ማለት ነው። ምክንያቱም ለሁል ጊዜውም ገበያ ሂዶ እንዳይገበይ ተከለከለ። ለምን? ያ ትናንትና ያሳየው እልኩ እሱን ጎዳው ማለት ነው። ገበያ እንግዲህ የገጠር ልጆች በተለይ ገበያ ስንባል በጣም ነው የምንወደው። ልብስ ልንገዛ ስንሄድ ለክተን ካልሆነ ብለን እንላለን። እኔ አንድ ጊዜ ላስታውሳችሁ እና ህፃን ኩኜ ትልቅ ወንድሜና እኔ ነኝ ያለ ነው ቤት ነፍስ ትንሽ የምናውቀው። ከዛ ከኔ በታች ያሉት እህቶቼ ናቸው። ብዙም ነፍስ አላወቁም እና የኔ ተከታይ ትንሽ ታውቃለች ነፍስ ብዬ አስባለሁኝ። በዛን ሰዓት ገበያ ካልሄድን ብለን እኔም ወንድሜም ማለቀስ ተከታታይ ነን። ቤታችን ልጆቹ ተከታታይ ነን እና ሁለት ዓመት ነው የምንባለጠው። ወንድሜ እኔ ካልሄድኩ አለ፣ እኔም እኔ ካልሄድኩ አልኩኝ። ተጣላን። ማታ ነው እንግዲህ የምንጣለው። ከዛ እናታችን ናት ያለችው፣ አባታችን ሌላ ቦታ ለስራ ሂዶ ሌላ ቦታ ነበር ያለው። ተሰብስበናል። እንደዚህ እምድጃ ታውቃላችሁ? የገጠር ቤት እምድጃ ዳር ተሰብስበን ተቀምጠናል። እኔ እህቶቼ ሁለቱ እንዲሁም እናቴ ተሰብስበን ተቀምጠናል እና እናታችን ከኛ ዳር ነው ያለችው። ከዛ ወንድሜ፣ ከዛ እኔ፣ ከዛ እህቴ እንደዚህ ገጥመን ያለ ነው እና እንደዚህ ወንድሜ እሳት ፌስታል ያንጠለጥላል፣ ያንጠበጥባል። እሳት እያቃጠለ ጠብ እያደረገ ይጫወታል። ከዛ እንግዲህ ህፃን ስለሆነ እኔ እምብርቴን ገልጬ ነው የተቀመጥኩት። የሆነች እንትን ክፍት እንትን ሸሚዝ ለብሼ እንትኗ ተከፍታለች እና ከታች ሆዴ እምብርቴ ብቅ ብላለች። ከዛ እናቴ ሰብስቢ ብላ እንደዚህ ስትለኝ ለካ ወንድሜን ትከሻውን ንክት አድርገው ፌስታሉ እጁ ላይ ልጥፍ ብሏል ማለት ነው። እሳት ስለሆነ በእሳት እያንጠለጠለ ነው ፌስታውን ተው እያለችው እናቴ እያንጠለጠለ። ከዛ ወይ ብሎ እንደዚህ ሲል ያ ፌስታል የት ሄዶ ይለጠፋል? እኔ እምብርቴ ላይ ማለት ነው። ከእምብርቴ ትንሽ ነው ዝቅ ብሎ ልጥፍ አለ ከነ ልብሴ ላይ ማለት ነው። ከዛ ፌስታል ስለሆነ ተላኩ ቅርት አለ። ፌስታሉ ሲላቀቅ አንድ ላይ ሰውነቴን ይዞት ተነሳ። እኔም ደግሞ ከዛ ላይ አይ ብዬ ደግሞ ብርጭት ሳደርግ ደግሞ እህቴ ላይ ደግሞ እዛ አካባቢ ይሁን ብቻ የሆነ ቦታ ላይ እንደዚሁ አቃጠላት እና በጭቅጭቅና በልክ ወንድሜም እኔ ነኝ የምሄደው እኔም እኔ ነኝ የምሄደው። እልክ ደራ ተጋብተን በምንጨቃጨቅበት ሰዓት እስካሁን ድረስ ለምጧለች እኔ ሆዴ ላይ። እኔ ወንድሜ ይጥፋ አላውቅም፣ እኔ ግን አለች እስካሁን ድረስ ለምጧለች ማለት ነው። በጣም ስጋይና አምስቶ ስለነበረ ፌስታል ነው እንግዲህ አስቡ ቅልጥ ነው የሚለው እና እልክ ሁልጊዜ የማትረሱትን ጠባሳ ይዞላችሁ ይቀመጣል። እንዲሁም ደግሞ አንዳንድ ትዝታዎች ምን አሁን ይሄን ትዝ ሲለኝ የሆነ ስሜት አለው። ቤተሰቦቻችሁ ጋር እንግዲህ ከባችሁ መቀመጥ ምናምን በአሁኑ ሰዓት የለም እና ያ ትዝታ አለው። እንደዚሁም ደግሞ ሌላ መጥፎ ነገር ሊያደርስባችሁ ይችላል። ስለዚህ ከዚህ ልጅ እንግዲህ የተረዳሁት ነገር ምንድን ነው? እንግዲህ አስቡ፣ እሙሙ በየት ሀገር ነው በሳንቲም የሚገዛው ገበያ? ለዛውም ቅዳሜ ገበያ። እናቶቻችን ቅዳሜ ሲሄዱ
አገዳ ገዝታችሁ ከረሜላ ገዝታችሁ ነው ስንላቸው እናቷ ሙታ ይሉን ነበረ። እናቷ ሙታ አልገዛንም፣ የገበያ እናት ሙታ እኮ የሸንኮራዋ እናት ሙታ እኮ ለቅሶ ስናለቅስ ነው የዋልነው ይሉን ነበር ሲያታልሉንና ልጅነት ጥሩ ነው። ልጅነት ደስ ይላል በጥቅሉ። አሁን ደግሞ በአረብ ሀገር የሚገጥመን ደግሞ ለህይወታችን ፈተና የሆነ ግን ከአረቦች ጋር ልክ በመያያዝ ከአረቦች ጋር የሆነ ግብ ግብ በመፍጠር ለህይወታችን ማስጊ የሚሆኑ ነገሮች ገጠመኞች ይገጥሙናል። ለምሳሌ የመዲያሞች ባል እኛ ጋር መጥቶ እንትን በሚል ሰዓት ይሄ ደግሞ ይሄ ምን አባቱ ያመጣል ምናምን በመናቅም ሆነ የሆነ ልክ በመጋባት ከሰውየው ጋር ግብ ግብ መፍጠር፣ ከልጃቸው ጋር ግብ ግብ መፍጠር፣ ይሄ ደግሞ በአረብ ሀገር የሚገጥመን ገጠመኝ ነው። አንዳንድ እቃዎችን ስንታዝ እነዛ እቃዎችን ተሳስተን በምንወስድበት ሰዓት ሴትዮዋችን የምትናገረን ቃላቶች፣ የምትሳደበን፣ የምታመነጫጭቀን ይሄ ራሱ ገጠመኝ ነው እና ሁሉም ነገር የሚያልፍ ነገር ነው። ጥሩ ነገር የሚገጥማችሁ እህቶቼ እንግዲህ ሁልጊዜም ጥሩ ነገር ይግጠማችሁ፣ ጥሩ እንጂ መጥፎ አይንካችሁ። መጥፎ ነገር የሚገጥማችሁ እህቶቼ ደግሞ እዛ መጥፎ ነገር ላይ ችክ ብላችሁ ሁልክ ደራ ተያይዛችሁ ቀሪ ህይወታችሁን የሚያመሰቃቅል ነገር መሆኑን እያያችሁት ግን በእልክና በደራ እዛው ላይ ችክ የምትሉ ከሆነ ከዛ ካላችሁበት ነገር ውጡ። በጥቅሉ እልክና የሆነ ችክ ማለት ለህይወት ጥሩም ነው ለህይወት መጥፎም ነው እና እስኪ እናንተም የገጠማችሁ ነገር ካለ በዚህ አጋጣሚ ዘና እያላችሁ። ይሄ ልጅ በነገራችን ላይ የሆነ ሴታ ሴት የሆነ ወረኛ ነገር ነው እና ወሬው በጣም ነው አዳምጠዋለሁ፣ ያስቀኛል። እና እንግዲህ ዛሬ በ50 ሳንቲም የሚገዛ ምንድን ነው ሁላችሁም ሀገራችሁ ላይ በ50 ሳንቲም ምን ገዝታችኋል? እኔ የ10 ሳንቲም 5 ከረሜላ ገዝቻለሁ። የ10 ሳንቲም 5 ከረሜላ በሚገዛበት ሰዓት እንዲሁ አሁን እኮ ኑሮ የተወደደው ማስቲካ ጠጠር ማስቲካ የ10 ሳንቲም 10 ገዝቼ አውቃለሁኝ በእኔ እድሜ እንኳ ማለት ነው። አሁን ግን 10 ሳንቲም ሲጀመር ስራ አሰራም እና አንዳንድ ጊዜ ያ ደጉ ጊዜያችን ቢመጣልን ያ ጥሩ ጊዜያችን ቢመጣልን ምኞቴ ነው። ያ የዋሁ ማህበረሰብ እንደዚህ ለኔ ብቻ ነፍሴ 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 የሚለው ብቻ ማህበረሰብ ሳይሆን ሰው ከሰው ጎረቤት ከጎረቤቱ ተጋግዞ የሚበላው ያ ደጉ ማህበረሰባችን የሚመጣበትን ጊዜ እናፍቃለሁ ሁልጊዜም። እንግዲህ ለዛሬ የነበረኝ ፕሮግራም ይሄን ይመስል ነበረ። ያው ከልጁ ሳቅና ከልጁ ገጠመኝ እናንተም እኔም ከገጠመኝ ገጠመኝ እናንተም ደግሞ የገጠማችሁ ካለ ኮሜንት ላይ ጻፉልኝ። ገበያ ሄዳችሁ ምን ግዙ ተብላችሁ ሳንቲም ተሰጥቷችኋል? አዎ እውነቱን ነው። ገበያ ላይ አጎት፣ አክስት ብቻ የተዘመድ ምናምን ሲያገኘን ሳም አድርጎ ሳንቲም ይሰጡናል። 1 ብር 2 ብር። እኔ ሳንቲም ሰብስቤ ነበር የምገባው፣ አልገዛም ነበር። ሳንቲም ሲሰጡኝ አልገዛም ነበር። እና ምን ገጠማችሁ? በህይወታችሁ ላይ ጥሩ ነገር ነው የገጠማችሁ ወይስ መጥፎ ነገር ነው? መጥፎ ከሆነ እንዴት አለፋችሁት? ጥሩ ከሆነስ እንዴት እየቀጠላችሁበት ነው? የዛሬው ሀሳብ ይሄን ይመስል ነበር። ስለነበረን ቆይታ እያመሰገንኩኝ እስከ መጨረሻው በማየት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታቱኝ ከወዲሁ አደራላችኋለሁኝ። የውቤ ሸጋ ዩቲዩብ ነው። የውቤ ሸጋን ዩቲዩብ ደግሞ እናንተ እያበረታታችሁ ስላደረሳችሁልኝ አመሰግናለሁ። እወዳችኋለሁ። ፈጣሪ አምላክ ሀገራችንን ሰላም፣ ህዝቦቿን ፍቅር ያድርግልን። የሞቱትን ፈጣሪ ይማርልን፣ ያሉትንም ደግሞ ሰላም ይስጥልን፣ የተራቡትን ያጥግብልን። እኛንም በሰላም ለሀገራችን ያብቃን። ሀገራችንን ሰላም ያድርግልን። የሀገር ሰላም ከምንም በላይ ያስፈልገናል። ወዳችኋለሁ። ሁልጊዜም እንደምላችሁ በእግር ወጥቶ በሳጥን ከመመለስ ፈጣሪ ይጠብቀን ባይ